ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር ለዛሬም የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን እንደ ሁሉ ጊዜው የካፌ ኢንስትራክተር ሽፈራው ሸቱ ከኛ ጋር ጥሩ ቆይታን ያደርጋሉ ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ መሐመድ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ኢንስትራክተር እንዴት ሰነበቱ ደህና ሳምንቶት እንዴት አለፈ ጥሩ ነው ያው ነው ኳስ ያያየን ነው እንግዲህ እኛ መቼም ከኳሱ ጋር ነው ግንኙነታችን ህግ ሲሰበር ተሰበረ እንላለን ጥሩ ሲሆንም እናደንቃለን ግን አንዳንድ ቲሞች እንትን እንደው ወደ መጨረሻው ላይ ሲሆን ደግሞ እንደ ሰው ዝም ብለሽ ስታዩ እንትን ያረጋሻል አሸንፏል ዛሬ ገሌ ብለሽ ስትይ ቲሞች ጉዳይ መጨረሻ ተሸንፎ ይወጣል ወይ እኩል ሆኖ ይወጣል ይሄ ለምን እንደሚሆን እንግዲህ አሰልጣኞቹ ትምህርት የሚያደርጉበት ይመስለኛል የመድከም ነገር ነው ምናልባት ፊያቶም ይሄ ትንፋሽ መሰብሰብ እያጠራቸው ይሄደ ይሆን አላቅም ደግሞ አንዳንዶቹ ሲመሩ ቆይተው ነው እንደገና ከኋላ መጥተው ግብ የሚያገቡባቸውና እንዲህ አይነት ነገር እየተለመደ ነው እንግዲህ ደጋፊዎቹን ትንሽ አናደደ ይሆን አናዶ ወይም አበሳጭቶ ይቆይና ትንሽ ጊዜ በኋላ ደግሞ እንዲደሰቱ ያደርጋቸዋል ኦፍ እና ኦን ነው የዚህ ዓለም ነገር ከመንገዱን እንደዛ ያልን ነው እንግዲህ እናሳልፋቸው ጊዜያቸውን ጥሩ ነው እንግዲህ እልክ የሞላበት ጨዋታ ያያየን ነው በዚህ በፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ትንሽ የሚባል የለም ሁሉም ለዋንጫ የሚጫወት አይነት ነው የሚመስለው ስለዚህ ውድድሩን ከባድ ነው እንግዲህ እስቲ እናያለን አዎ እንደ መግቢያ እንዲሆነን 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የሳምንቱ ታላቅ ጨዋታ ተብሎ የተያዘውን ጉዳይ እናንሳ በርግጥ እሱንም እንደ መግቢያ የመረጥንበት ምክንያት ከዳኝነቱ ጋር በተያያዘ የተለያዩ ሀሳቦች ሲሰነዘሩ ነበር 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር እሁድ ዕለት 1 ሰዓት ከ30 ምሽት ላይ በሜዳው አንፊልድ ሊቨርፑል ማንቸስተር ሲቲን አስተናግዶ ነበር 2-1 በሆነ ውጤት ተሸንፏል እንግዲህ ይሄ ሲሆን ደግሞ 89 አመት ሆኖታል እንደ ፈረንጆቹ 1937 ላይ ይሄን ማድረግ የቻለው ደርሶ መልስ ማሸነፍ ከዚያ በኋላ ግን ማሸነፍ አልቻለም ነበር ሲቲ የተለያዩ ሪከርዶችንም መስበር ችሏል በድርብ ድል በኩልም አንፊልድ ድረስ ሄዶ ማሸነፍም ማለት ነውና እንደው ድራማዊ ክስተት ከተመለከትንበት ጨዋታ አንዱ ስለሆነ ብናነሳው መልካም ነው ከመመራት ተነስቶ ነው እስከ 74ኛው ደቂቃ ድረስ ምንም አይነት ግብ አላስተዋልም 74ኛው ደቂቃ ላይ ሃንጋሪያዊው ተጫዋች ዶሚኒክ ሶቦስላይ ግሩም የሆነ ቅጣት ምት ግብ አስቆጠረ እንደው ደግሞ ሊቨርፑል አስቆጥሮ ያሸንፋል ወይም ደግሞ ይሄም ግብ በጣም መነቃቃት ይፈጥራል ተብሎ ሲጠበቅ ወደ 84ኛው ደቂቃ አካባቢ ደግሞ የማንቸስተር ሲቲ ተጫዋች በርናንዶ ሲልቫ ግብ አስቆጠረና ጨዋታውን መለሰው ከዚያ ባልተጠበቀ መልኩ ደግሞ እንዲሁ ቅጣት ምት ፔናልቲ ተሰጠና 2-1 በሆነ ውጤት ማሸነፍ ቻለ በዚህ ጊዜ ያልተገባ ቅጣት ምት ፔናልቲ እንደተሰጠ እየተቆጠረ ነበር በስተመጨረሻም ደግሞ የዳኛው ፊሽካ ሲጠበቅ ሽርፍራፊ ሰከንዶች ላይ እንዲሁ ዶሚኒክ ሶቦስላይ ግቧን ያስቆጠረው ለሊቨርፑል ሃላንድ ላይ እንዲሁ ጥፋት ሰራ ሶስተኛ ግብ ተቆጥሮ ነበር በእርግጥ ሶስተኛ ግብ ተሻረና የዕለቱ የመሃል ዳኛ ክሪግ ፓውሰን ቀይ ካርድ መምዘዝ ችሏል ጎሉም ተሽሯልና ውዝግብ የተሞላበት ድራማዊ ክስተት የነበረበት የማይመስሉ ነገሮች መስለው ሆኖ ያየንበት ምሽት ነበርና እንዴት ነው ይህ ዳኝነት እንዴት ተመለከቱት በርካታ ጥያቄም እንዳስተናገዱ እንግዲህ እምነት አለኝና ስለርሱ ጉዳይ ጥቂት ብንልና ስለምሽቱ ጨዋታ ብናነሳ በዛውም አያይዘው ደግሞ በስተመጨረሻ ለዳኛው ከ10 ስንት ይሰጡታል የሚለውን ነገር ቢነግሩን እሺ አመሰግናለሁ በእርግጥ ነው ይሄ ጨዋታ አከራካሪ ሁኔታዎችን ያየንበት ነው እንግዲህ በሁለት መልክ ነው የምናየው አንድ ራሱ ዳኛው የዳኛውን የውሳኔ አሰጣጥ በተመለከተ ነው ሁለተኛ የጨዋታው ህግስ ምን ይላል የሚለውን ነው የምናየው አሁን ጥሩ ነው ቅድም ቆንጆ አርገሽ ስዕላዊ በሆነ መልኩ አስቀምጠሽዋል የነበረው ጨዋታ ስዕል ያንን ነው የሚመስለው ድርጊቶቹ ሁሉ አሁን ወደ ነጥቡ ሲሄድ በመጀመሪያ የተደረጉት ጨዋታዎች በእውነቱ ጥሩ ናቸው ሁለቱም በኩል የመሸናነፍ የተደረጉት ትግሎች
አሁን በነገሩ የሚነሳው ግቡ ወደ ግብ ኳስ ወደ ግብ የመሄድን ጉዳይ ከማንሳታችን በፊት በነበሩት ቅብብሎሽ የራሳቸው የሊቨርፑል ተጫዋቾች በነበራቸው የመከላከል ድክመት ወይም ደግሞ ቦታ አያያዝ ምክንያት የተገኘ ንጹህ ኳስ ነበርና ያንን ኳስ እየገፋ ሲሄድ እንዳመለጠው ሲያቅ ሶቦስላይት በእጁ ያዘው። ከዛ ተንገዳገደ። አልቻለም። ልጁ ይዞም ማቆየት አልቻለም። ምክንያቱም ከለቀቀው ያኛው ደግሞ በተረጋጋ ሁኔታ ግቡን ያገባዋል። በመካከሉ ላይ እያለ ግን እሱ ያው ውስጥ ገባ። ከገባ በኋላ ለቀቀውም ይዞት ስለነበረ ማለት ነው። እንደያዘው ፔናልቲ ኤሪያ ውስጥ ሁሉ እግሩን አስገብቷል ሃላንድ። እየጀመረው ግን ከዛ ውጭ ስለሆነ ማለት ነው እና ዘሎ ወድቋል። ማለት እንቅስቃሴ ነበረው። እንደገና በነሱ ፍትጊያ ደግሞ ምን ሆነ? አሁን ግብ ጠባቂ ደግሞ ኳሱን ለማዳን በሚያደርገው እንቅስቃሴ ነበረ። በዚህ መሀል ያው ድርጊቶቹ ተደረጉ። እነዛ ግብ መግባት የነበረበት ነገር ነው። ግቡ ገባ። አሁን ይሄ የተደረጉ ድርጊቶች እንቅስቃሴዎች ናቸው። ሕጋችን ደግሞ ምን ይላል ነው? ምን አይነት ሕጎች ነው የተዛቡት እዛ ላይ? አንደኛ የመጀመሪያው ነው። ሁለተኛውን አይደለም የምናየው። አሁን ለጊዜው የመጀመሪያውን ስናየው ትክክል ነው ወይ ይዞት ነበር ወይ ብለን ስንል አዎ ይዞታል። ይሄ የሚሮጥ ተጫዋች እሳ የመጨረሻ ነበር ወይ? ግብ ለማግባት እድል ነበረው ወይ? አዎ ነበረው። እነዚህ ሁሉ መልስ ናቸው ለዛ ለተደረገ የመጀመሪያ ቁጥር አንድ ስህተት ጥፋት ማለት ነው። ከዛስ ለምን ይሄ በወቅቱ አልተዳኘም ነው? አሁን ደግሞ ወደ ዳኛው ስንመጣ ለምን በወቅቱ ይሄ አይቆምም? ጨዋታው ቀጥሎ ነበር። 3-1 የተጻፈውም ራሱ እስከ የተወሰነ ደቂቃ ድረስ ሄዶ ነበር። 3-1 እንደሚጠናቀቅ ነበር የተስተዋለው። አዎ ወደዛም ከመሄዳችን በፊት ገና እኔ እያልኩ ያለሁት ገና ይሄ ድርጊት ሲፈጸም አንዱ እኮ የዳኝነት ኳሊቲ ማለት ድርጊቶቹ ተፈጽመዋል። ከተፈጸሙ በኋላ ጥፋት ነው የሚባለው ነገር አይምሮ ላይ ካለና ካረጋገጠው ማቆም ነበር ጨዋታውን ነው። የኔ አቋም ይሄ ነው። ማቆም ነበረበት ነው። አንዳንዶቹ ምን ይላሉ? የለም አድቫንቴጅ ስለነበረ ነው የሚሉ አሉ። አድቫንቴጅ ማግባት ይችል ነበር እና ግቡም ደግሞ ከዛ አንጻር ገብቷል ነው። እንግዲህ አድቫንቴጅ ብለሽ ግቡን ካጸደቅሽ በኋላ መልሰሽ ደግሞ የለም ብለሽ ለቅጣት ደግሞ ወደኋላ ማምጣት ማለት ይሄ የዳኝነትን እንትን ያዛባል። እሱ ላይ ነው ስህተቱ። ጥፋቱ አልጠፋም እያልኩ አይደለም። የተሰጠው ቅጣት ምት ምናምኑ እሱ ላይ ችግር የለኝም። ስህተቱ ግን በወቅቱ ኦን ታይም ነው እንዲህ ያሉ ውሳኔዎች መወሰን ያለባቸው። ባለመወሰናቸው ነው ይሄ ችግር የመጣው። ሌላው ግብ ጠባቂው እውን ያ ተጫዋች ቢለቀው ኖሮ ወደ ግቡ ይሄድ ነበር ወይ ማለት ወደ ኳሱ ይገባ ነበር ወይ የሚለው ደግሞ አለ። ይሄን ደግሞ በሌላ እንትን አይተነዋል፣ በሌላ እንቅስቃሴውም ላይ አይተነዋል። ስለዚህ ምንድነው ዋናው ምንድነው ጥፋት ተደረገ ከተባለ በኋላ ጥፋቱን አይቶ ዳኛ መወሰን ነው። አለፈ ሄደ። እንደገና ልጁ እኮ ቢለቀው ኖሮ ነው እንግዲህ አሁን ቢለቀውም ባይለቀውም በነበረችው ፍጥነት ኳሷ ሄዳለች። ከሄደች ግቧ ገብታለች። ከገባች እንደገና መልሶ በሪፕሌይ አይቶ ወይም ደግሞ በቫር ተመልክቶ ይሄ እንዲህ ነው ስለተባለ መመለሱ የእሱን ኳሊቲ የዳኛውን ኳሊቲ ይቀንሳል፣ ነጥቡን ይቀንስበታል። የተዛባ ሕግ ግን የለም። የተዛባ ወይም ሕጉን ተመርኩዞ አይደለም የሰጠው ብሎ ለማለት ያስቸግራል። ትክክል የሚታይ ነውና ነው መጎተቱም ማስቀረቱም የመጨረሻ ተከላካይ በመሆኑም ቀይ ካርድ ማየቱም እነዚህ ሁሉ ትክክል ናቸው። ግን ለዚህ ኪዮስ ዋናው ነገር እሱ በወቅቱ ባለመወሰኑ ስለሆነ የዳኛውን ቸልተኝነት ወይም መዘንጋት ያሳየ ዳኝነት ነው ለማለት ነው። ስለዚህ በእኔ አስተያየት ለሱ
የምሰጠው ሌሎቹን ጨዋታዎች ሌሎቹን እስከዛች ሞሜንት ድረስ ጥሩ ናቸው እና የሰራቸው ስራዎች ሁሉ አሉ። እነዛንም አንጥልም። ይሄኛው ደግሞ እንዲህ የመሰለ ነገር ሲመጣ ያው የበሰለ የሰለጠነ አካባቢ ስለሆነ ነው እንጂ ይሄ እንዲህ ያለው ወደ ፉትቦሉን ገና በዛ ደረጃ ባልተቀበሉት አካባቢዎች ላይ ቢሆን እንዲሁ በቀላሉ የሚመለስ አይደለም። ህዝቡንም ከህዝብ ጋር ያጋጫል፣ ተጫዋቾቹንም ከተጫዋቾች ጋር የሚያጋጭ ነው። ይሄ ለዳኛው 7.8 ቢሰጣቸው ጥሩ ነው ባይ ነኝ። አዎ የሰሩት ስህተትም በእርሱ አተያይ ትክክለኛው ነገር የሚሆነው ሰዓትን አለመጠበቅ፣ ለምን ወዲያው ቅጣትም ከሆነ ወዲያው አልተሰጠም የሚለው ነገር ምናልባት የቀሪውን ነጥብ ያስቀነሰባቸው ይመስለኛል። መልካም ኢንስትራክተር፣ እንደ መግቢያ የ25ኛ ሳምንት የእሁድ ምሽት ጨዋታን እንዲህ ከተመለከትን ደግሞ በእለቱ ወደ ያዝነው ወደ ሌላኛው ሀሳብ እንምጣና አንድ ጉዳይን እናንሳ። እንደው ትከሻን ተመርኩዞ ስለመጫወት ከዚህ ቀደም አንድ ፕሮግራም ሰርተናል አስታውሳለሁና በተለይ ደግሞ የአየር ኳሶች ሲሆኑ እንዲሁም ደግሞ ከኮርነር የተሻሙ ኳሶች ሲሆኑ በዚህ ጉዳይ ላይ የማንቸስተር ሲቲውን አጥቂ ኤርሊንግ ብራውት ሃላንድን ብናነሳ መልካም ነው። ብዙ ጊዜ የተጫዋች ግቦችን ሲያስቆጥር ወይም ሲጫወት ከኮርነር ሲሻማ ትከሻን ተመርኩዞ ይጫወታል። ያ ደግሞ አግባብ እንዳልሆነ በአንድ ፕሮግራማችን ላይ በደንብ አንስተነው ነበር አይደል? አሁን ላይ ይህንን ጥያቄ ወደ አጥቂ ወደ ተከላካዮች እናምጣውና አንድ አጥቂ የቡድን ጓደኛውን ተመርኩዞ ቢጫወት እንዲሁም ደግሞ በሌላ መልኩ ደግሞ አንድ ተከላካይ እንዲሁ ትከሻን ተመርኩዞ ቢጫወት ቅጣታቸው ምን ሊሆን ይችላል? መጀመሪያ ዳኛው ምን አይነት ውሳኔ ይወስናል? ለተከላካይ ሲሆን ለአጥቂ ሲሆን ልዩነት ሲኖረዋል የሚለውን ብናነሳና እንደው መጀመሪያስ መፈቀድ አለበት ወይ ይፈቀዳል ወይ? ህጉስ ምን ይላል ተመርኩዞ ጓደኛን መጫወት ላይ? ይሄ እኛ በእኛ አማርኛ ያው ተመርኩዞ እያልን ነው እያወራን ያለ ነው እና መመርኮዝ የሚለውም በእንግሊዝኛው በጨዋታ ህግ አነጋገር ስንናገር መያዝ ነው የሚሆነው፣ ሌላ ነገር አይደለም። መያዝ ነው፣ ሆልዲንግ ነው፣ ሌላ እኮ ነገር የለውም። እንዲህ ይዘሽ ነው ወደ ላይ ዘለልሽ፣ እንዲህ ይዘሽ ነው እንዲህ የምትጎትችው እና እንዲህ የምታሽቀነጥሬውም ቢሆን። ስለዚህ ሆልዲንግ ክልክል ነው። ከትልቆቹ ጥፋቶች መካከል አንዱ መያዝ ነው። ስለዚህ መያዝ አይፈቀድም። የአያያዝ ሁኔታዎች ግን ሊመረመሩ ይችላሉ በዳኛው። ለምሳሌ አንድ አጥቂ ኳስ ለመጫወት ይሄ የመጣን ኳስ እዚህ ጋር የመጣን ኳስ ከዚህ ገደማ የተመታን ኳስ የ11 ቁጥር ተነስቶ ነው ይሄ 11 ቁጥር ተመርኩዞ ቢጫዎቹን ነው የምናደርገው። አሁን አጥቂ ተከላካይ እነዚህን እናድርግ እሺ፣ ወይም ግድ የለም እሺ፣ ጥሩ እንደዚህ እናድርግና ቢጫው 2 ቁጥር ኳሷን ሲመታ 11 ቁጥር ከዚህ ዘሎ ሊመጣ ይችላል፣ ከዚህ እየሮጠ ሊመጣ ይችላል። 9 ቁጥር ጋር ሲደርስ ሁለቱም ሊዘሉ ይችላሉ። ማን ነው ቀድሞ የዘለለው ነው አሁን ዳኛው ማየት ያለበት ይሄ ብቻ ነው። ቀድሞ የዘለለው 11 ቁጥር ሊሆን ይችላል። 11 ቁጥር ዘሎ ከተነሳ 9 ቁጥር ሲዘል ምን ይሆናል ማለት ነው? ከ11 ቁጥር በታች ነው የሚሆነው። ተወደደም ተጠላም እሱ ዘሎ ኳሱን ሲመታ የሱ መዝለል እጁ ላይ ሊያርፍ ይችላል። ለላይኛው እጁ ላይ ሊደርስ መጥቶለታል። ያን የመጣ ትከሻ እሱ ላለመውደቅም ሊሆን ይችላል። አድቫንቴጁን ግን አስቀድሞ በመዝለሉ አግኝቷል። ይሄን ነው ዳኛ መቆጣጠር ያለበት። ስለዚህ የዚህ ያሁኑ አዘላለል 9 ቁጥር ይዞታል አያስብለው። ይዞታል የሚያስብለው ሁለቱም እኩል ይዘሉና አድቫንቴጅ ለማግኘት ሲል ይሄ ድጋፍ ይፈልጋል። 9 ቁጥሩን መደገፍ ይፈልጋል። ያኔ መያዝ ይጀምራል። እሱን ይዞ ይመታል። ይሄ ልክ አይደለም። ከሁለቱ የቱን የተፈጸመው አሁን ነው እንግዲህ አሁን ለዳኝነት ያስቸግር ይችላል። ግን ህጉ የሚለው ተነስቷል፣ በቴስታ ሊመታ ሲል ይሄኛውም ተነስቷል። ግን እሱ ነው የቀደመው። በአየር ላይ እንዳለ የዚህ ጭንቅላት ወደዚህ ትከሻው ሲመጣለት
እጁ ማረፉ አይቀርም እሱ ትከሻው ላይ ተወደደም ተጠላ። ስለዚህ ይዘዋል ማለት አይቻልም። ይሄንን ምናልባት የነ ሃላንድ ቴክኒክ ይሄ ሊሆን ይችላል። ይዘላል እሱ በጣም ሌሎቹ ከታች ሊዘሉ ይችላሉ። ሲወርድ ሊያገኛቸው ይችላል። ግዙፍ ነው በዛ ላይ። አዎ ስለዚህ ይሄ ይመስለኛል አንዱ ይሄ ነው። ህጉ ግን ይሄን ነው። ማያዝ ከሆነ ማያዝ ነው። ምንም ልትለቀው የምትችይው ነገር አይደለም። ስለዚህ ዋናው ዞሮ መሆን ያለበት ጓደኛውንም ሆነ ተጋጣሚውን በእንዲህ አይነት ሁኔታ ማድረግ አይፈቀድም። ግን አስተዋይ መሆን ያስፈልጋል። ለምሳሌ ሁሉም ተጫዋቾች ወደዚህ ናቸው። እነኛ አጥቂዎቹ እዚህ ጋር በአየር የመጣ ኳስ ይኖራል። ይሄ 9 ቁጥር ለመምታት በቴስታ ለመምታት ሲሞክር እዚህም ያሉት አጥቂዎች ስላሉ ያመልጣል ከሚል አንጻር 7 ቁጥር ቶሎ ዘሎ መጥቶ ይሄንን ተመርኩዞ ኳሱን ሊጫወተው ይችላል። ይሄ ጥፋት አይደለም። ምክንያቱም ያረገው ነገር የለም። ተጋጣሚውም ቢሆን እሺ የራሱን ጓደኛ ነው። እሱም ደግሞ ምን ለማድረግ ነው? ለመከላከል ነው። ይህን ሀሳቤ ውስጥ መክተት ያስፈልጋል። ኮንሲደር ማድረግ ያስፈልጋል። በተረፈ ግን ልክ እንዲህ ባለው አይነት ሁኔታ ቅድም ባለው አይነት ሁኔታ ከሆነ ተጋጣሚውን ከሆነ እችን ኳስ ለመምታት ሲፈልግ ይሄ ከመጫወቱ በፊት 9 ቁጥር ዘሎ እችን ለመምታት ሲል 11 ቁጥርን ትከሻ ተመርኩዞት ከሆነ ይዞታል ነው የሚባለው። ይቀጣል ማለት ነው። 9 ቁጥር አንደኛ ቅጣት ምት ይቀጣል። ይሄ አይበለው እንጂ እዚህ ፍጹም ቅጣት ክልል ውስጥ ከሆነ ፔናልቲ ነው የሚሆነው። በማዕዘን ምት ጊዜ ያሉት አንዳንድ ሁኔታዎች ከዚህ የመነጩ ነው የሚሆኑትና ይሄንን ማስተዋል የሚፈልግ ዳኝነት ነው ማለት ነው ከዚህ አንጻር። ስለዚህ ነገር ግን በሁለቱም ጓደኛው ይሄም ቢሆን ተከላካይ ኮንትሮል አረጋለሁ ሲል ከዚህ የመጣን ኳስ የዚህን ትከሻ ሊይዘው ይችላል። ምንም አይደለም ሊይዘው። የተጋጣሚውን ሲሆን ያስቀጣዋል። አንደኛ ቅጣት ምት ይቀጣል። የቡድን ጓደኛው ከሆነ ግን ምንም አይደለም። አንለስ አዘርዋይስ የሌላውን በዚሁ ሳቢያ የሌላ የተጋጣሚውን እድል የሚያበላሽ ካልሆነ በስተቀር ይሄንን ተመርኩዞ የሌላውን ተጫዋች እድል የማያበላሽ ከሆነ ምንም ችግር የለውም ነው የጨዋታው ሙቭመንት ስለሆነ። ዞሮ አጥቂም ሆነ ተከላካይ ግን ተጋጣሚ ቡድን ላይ እንደነት ነገር ቢፈጽም ቅጣቱ ተመሳሳይ ነው የሚሆነው። አዎ ተከላካይ ግን በአጋጣሚ እንዲህ ሲዘል በእጁ ሊነካው ይችላል ኳሱን፣ አጥቂው ማለት ነው። ተከላካዩ እሺ ችግር የለውም ፔናልቲም ይሆናል፣ አንደኛ ቅጣት ምትም ይሆናል። ለዚህ ግብ ጠባቂው ደግሞ በእጁ ሊነካ ይችላል። በእጁ ከነካ ግብ የሚሆን ኳስ ካልሆነ በስተቀር ቢጫ ካርድ አይሰጠውም። እሱ ቢጫ ካርድ የሚሰጠው መቼ ነው? ግብ የሚሆነውን ኳስ አግብቶት ከሆነ ነው። እሱ ማለት በእጁ አግብቶት ከሆነ ስህተት ነው፣ ቢጫ ካርድ ያገኛል። ግብ የማይሆን ነው ለመንካት ያህል ነክቶታል ከተባለ ግን ቅጣት ምት ነው የሚሰጠው እንጂ ካርድ አይሰጠው። ይሄ ነው እንግዲህ እንትኑን ህጉን የሚያስታርቅልን ያለው። ሁልጊዜ መጠበቅ ያስፈልጋል። እንዲህ አይነት ነገሮች ወዲያው የሚወሰኑ ስለሆነ ዳኞች አእምሯቸው በጣም ንጹህ ካልሆነ ዘበራረቅ ነገር ይመጣል እና አሁን ትላንትና እኔ በቀደም ለታ አሁን ጨዋታውን ቅድም የገለጽናቸውን ጨዋታዎች በተመለከተ ተደረጉ የምንላቸው ስህተቶች የዳኛው ያለ መረጋጋት ይመስለኛል። አንዳንዴም ከባባድ ጨዋታዎች ሲባሉ ትልቅ ጨዋታዎች ሲባሉ የሚፈጥሩት የራሳቸው ጫና አለ አይደል? አዎ። ስለዚህ መረጋጋት እነሱ ለተጨነቁት ዳኛ ለምን ይጨነቃል? የእሱ ጉዳይ አይደለም ይሄ። እሱ ትክክለኛ ውሳኔ እነሱ ችግር ውስጥ ይገባሉ ዳኞች አንዳንድ ጊዜ እና ለአንዱ መጨነቅ አይደለም ወይ ለሁለቱም ይጨነቃሉ እና ስለዚህ ያልሆነ ውሳኔ መስጠት ይመጣል። እዛ ዳኞች ራሳቸው መቆጣጠር የሚያስፈልግባቸው ሁኔታዎች ብዙ ናቸው በሜዳ ውስጥ። እንዲሁ ዝም ብሎ ብቻ ፊሽካ መንፋት አይደለም ወይም ሌላ ውሳኔዎች ብቻ አይደለም። ግልጽ የሆኑ ውሳኔዎችን መወሰንና ክሪቲካል የሆነ ይሄ ክላሲካል በሆኑ ፋውሎች ላይ ውሳኔ መስጠት በጣም ይለያያል። አስተዋይነትን ይጠይቃልና መረጋጋት በሌለበት ሁኔታ ከሆነ ግን እንትኑን ያበላሸዋል፣ ጨዋታውም ይበላሻል። መልካም ኢንስትራክተር፣ ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን እናስባለን። የዛሬን እዚህ ላይ እንቋጭና ለሳምንት ቀጠሮ ይዘን እንሰነባበት።
ውድ ተመልካቾቻችን ለዛሬ ያዝንላችሁ የእግር ኳስ ዳኝነት ምስጢር ይህንን ይመስል ነበር። ሳምንት በሌላ ዝግጅቶች ዳግም የምንገናኝ ነው የሚሆነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቀን።